ክብራትና ክብራን ተከታታዮቼ ቤተሰቦቼ እንዴት ናችሁልኝ? እንግዲህ ከዚህ በኋላ ትንሽ ለተወሰኑ ጊዜያት አንድ መካከለኛ ገጽ ያለው ልብ ወለድ አይመስለኝም። እስኪ እያነበብን አብረን እንትን እንለዋለን። እንግዲህ እጄ ላይ መንገደኛው ባለቅኔ ከድር ሰተቴ የሚል መጽሐፍ አለና ይሄንን መጽሐፍ አነብላችኋለሁ። እጄ ላይ ያለው አራተኛ እትም ነው። እንግዲህ የውጭ ገጹ ላይ ጀርባው ነው የሚታየው። አንድ ትንሽ ቀጠን ያለ ትከሻው ሰፋ ያለ ሱሪው ከጉልበቱ በታች ቬል ነው። ቡኒ የቆዳ ጫማ ያደረገ ነው። የጫማው ሄሉ ሹልቴክስ ነው ማለት ሄል አልኩ፣ ይቅርታ ለሴቶች ነው ሄል ጫማ አይደል። የጫማው ሹልቴክስ ከፊት ለፊት ቡኒ ከለር ይታያልና አንድ ከዘራ ይዟል በእጁ። ከዘራዋ እጀታ ላይ ታምራለች፣ ተውባ የተሰራች ትመስላለች። የመጽሐፉ የፊት ከቨር መንገደኛው ባለቅኔ የምትለዋ በወይን ጠጅ ከለር ተጽፋለች። ከድር ሰተቴ ደግሞ የምትለዋ ከስር በቀይ ቀለም ተጽፋለች። እንግዲህ ይሄ የወይን ጠጅና የቀይ ከለር ጽሁፎች በቢጫ መደብ ላይ ነው የሰፈሩት። ትንሽ ቡኒ ረጨት ወደ ታች ከድር ሰተቴ ከምትለው በታች ትንሽ ቡኒ ረጨት ተደርጋለች፣ ግን በቢጫ ነው የሰፈሩት። እንግዲህ በግራና በቀኝ ከድር ሰተቴ በሆኑ መንደሮች መካከል እያለፈ ነው። ቅድም ከነገርኳችሁ ተክለ ሰውነትና አለባበስ ጋር ከላይ ኮፊ ያለው በነገራችን ላይ የረሷትና ቤቶች አሉ። እንግዲህ ሲታዩ ደከም ያሉ ቤቶች አይመስሉ፣ ደና ቤቶች ነው የሚመስሉት። አለፍ ያለ ሴት ደግሞ ደከም ያሉ ይታያሉና አሁን እጄ ላይ የገባው አራተኛ እትም ነው። ከስር ተስፋዬ አየለ ይላል ከውጨኛው ገጽ ላይ። እንግዲህ የጻፈው ሰውዬ ነው ተስፋዬ አየለ። መንገደኛው ባለቅኔ ከድር ሰተቴ አራተኛ እትም ማለት ነው። እንግዲህ ከጀርባ የተጻፉትን አንዳንድ ጽሁፎች ላንብብላችሁ። መንገደኛው ባለቅኔ ለልባቸው የቀረበ ሁሉ ልባሞች፣ ለልባቸው የቀረበ ሁለት ልባሞች ይላል። እሺ ደግሜ ላምበው። መንገደኛው ባለቅኔ ለልባቸው የቀረበ ሁለት ልባሞች። ከድር ሰተቴ ለሀቅ መኖሩን ያስተማረኝ ስለ ሀቅ ኑሮ ያለፈ ተራማጅ ነው። ክፉ ዘመን ሀቅን እንዳልናገር አንደበቴን በለጎመኝ ወቅት አፍ የሆነኝ ባለውለታዬ ነው። ሰተቴ በሚል ርዕስ ዲር አዝ በሚል የብዕር ስም ስለ ሀቅ ተጋድሎዎች ረቂቅ ፍልስፍናዎቹና ትንቢቶቹን በመጻፍም ሀቅን መተንፈሻ ሆኖኛል። ስለ ሀገር ፍቅርና ክብር በቅኔዎቹ አስተምሮኛል፣ መርቶኛል። እንደዚህ ያሉ ባለውለታዎቻችንን መቼም ልንረሳቸው አይገባም። ጠቅላይ ሚኒስትር ዶክተር አብይ ናቸው። እንግዲህ ይህንን የጀርባ አጭር መግለጫ የሰጡት ስለ መጽሐፉ። ቀጣዩን ደግሞ እናንብብ። ከድር ሰተቴ ባለቅኔ ብቻ አይደለም፣ ከዚያም ከፍ ይላል። እኛ ግጥሞችን ለመጻፍ ብዕርና ወረቀት እንፈልጋለን። እሱ ግን ግጥሞቹን ንፋስ ላይ ይጽፋቸዋል፣ የሰው ልብ ላይ ያትማቸዋል። እሱ በራሱ ግጥም ነው፣ ቅኔ ነው። ግጥሞቹ ከልቡ የሚፈልቁና በቀጥታ ለሰው የሚደርሱ ናቸው። በነሸጠው ጊዜና ቦታ ብዕርና ወረቀት ሳያስፈልገው መዝገብ ሳያገላብጥ በየትኛውም ርዕሰ ጉዳይ ላይ የተሰማውን በቅኔ ተነፍሰዋል፣ ይዘራዋል። ልበ ብርሃን ባለቅኔ ሙልጌታ ተስፋዬ አያሙሌ የግጥም ዛር ሲሰፍርበት አጠገቡ ያለውን ሰው ብዕርና ወረቀት ያዝ በማለት እንደሚያወርደው ሰምቻለሁ። የከድር ሰተቴ የሚደንቀኝ ቅኔዎቹ አንድም ወረቀትና ብዕር ሳይፈልጉ ንፋስ ላይ ተዘርተው በሰው ልብ ውስጥ ቀርተዋል። ንግግሩ እንኳ ቅኔ የሆነ ደፋር የጥበብ ቀንዲል ነው። ሰተቴ ሀብታችሁን አጥኑት። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሰጠው አጭር መግለጫ ነው። ስለ መጽሐፍ ወይም የጀርባ ጽሁፍ ነው። እስኪ ወደ ልመለስና ገለጥኩት የሽፋን ገጹን። መንገደኛው ባለቅኔ ከድር ሰተቴ ይላል። የመንገደኛው ባለቅኔ ከድር ሰተቴ ፍልስፍናዎች፣ ሀቂቃ ትንቢቶች፣ ዘመን ተሻጋሪ እውነታዎችና የሀቅ ኑረት ተጋድሎዎቹ በምናብ ተቃኝተው የቀረቡበት ቅኔ መድብል ይላል። ተስፋዬ አየለ ታህሳስ 2012 ዓመተ ምህረት
መብቱ በህግ የተጠበቀ ነው። ኦል ራይት አር ሪዘርቭድ። የመጀመሪያ እትም ታህሳስ 2012 ዓ.ም። አሳታሚ ኢትዮ ከለር አሳታሚዎች። ስልክ 0946 47 46 47። አከፋፋይ አብርሆት መጽሐፍት መደብር። አድራሻ አዲስ አበባ አለም ሆቴል ፊት ለፊት ታይም ዞን ካፌ ጎን። ስልክ 0934 44 40 74። የጸሐፊው አድራሻ ስልክ 0917 16 31 55። ኢሜል ፊሽላቭ። ኢሜል fishlav.w@gmail.com። ስፔሊንግ ጽፉ ምናልባት ስህተት ሊኖር ስለሚችል በነጣጥዬ ልንገራችሁ ስፔሊንጉ። ምናልባት ኮንታክት የምታደርጉ ከሆነ FISHLOVE.gmail.com። ወደ ቀጣይ ገጽ እንግባ። ከላይ መንገደኛው ባለቅኔ ትላለች። ገጽ 3 ይላል። የጸሐፊው ቀደምት ስራዎች የንጋት ሹክሹክታዎች 2004 ዓመተ ምህረት የግጥም መድብል። ሽንቁርና ውታፍ 2007 ዓመተ ምህረት የከድር ሰተቴ ታሪክ የተካተተበት አጫጭር ታሪኮች ስብስብ። ኦዳ ጃላ 2008 ዓመተ ምህረት የአጫጭር ልብ ወለዶች ስብስብ አፋን ኦሮሞ ከሌላ ጸሐፊ ጋር በመሆን። የጸሐፊው ቀጣይ ስራዎች ደንቃር ወጥ ልብ ወለድ። ኢክ ዱቢስቲ የወሎልታት ስብስብ አፋን ኦሮሞ። ሳነቦ ከተሳሳትኩ ይቅርታ፣ ኦሮመኛ ስለሆነ ነው ቋንቋ ከበድ ይላል ለማንበብ። የወሎልታ ስብስብ አፋን ኦሮሞ። የክብር አበርክቶት ለልባቸው ሀቅ በልባምነት ለሞቱና ለሚሞቱ ሁሉ። ወድጃታለሁ፣ አንዴ ልድገማት። የክብር አበርክቶት ለልባቸው ሀቅ በልባምነት ለሚሞቱና ለሚሞቱት ሁሉ። ለሞቱትና ለሚሞቱት ሁሉ። ገጽ 4 መግቢያ። መንገደኛው ባለቅኔ ከድር ሰተቴ ተብላ ከስር ተሰምሮባታል። ከመካከለኛው ምስራቅ ሀገራት አልፈው ዓለምን የሚያስደምሙ የአረብ ዓለም ወይም የጥንታዊት ፐርሺያ የፍልስፍናና የቅኔ ምንጮች እንደሆኑ የሚነገርላቸው ሱፊዎች በጥበባቸው የብዙዎችን ልብ አብርተዋል። በአስተምሮዎቻቸው ውስጥም ደጋግመው የሚወሱና የሚወደዱ አስገራሚ ገጸ ባህሪያትን በድርጊቶቻቸውም ሆነ በንግግሮቻቸው ረቂቆች መሆናቸው ደግሞ ለዚህ ከፍተኛ የአብርሆት መንገዳቸው ውለታ እንደዋለላቸው ይነገራል። እነዚህ ረቂቅ ሰዎች አስደማሚ ንግግራቸውና ድርጊታቸው ከእብድነት ቢያስፈርጃቸውም ለሱፊዎች ግን የሀቅ ኑረት ተምሳሌትና የቅኔ ፍልስፍና ምንጮች ናቸው። ሱፊዎች የትም ፈልገህ ያጣሃትን እውነት ከእብድ አንደበት ላይ ታገኛታለህ ብለውም ያምናሉ። ማንም ቢሆን ከመንጋው መካከል መሰሉን ፈልጎ ሲያጣ እብድ ነው የሚሆነው ወይም እብድ ነው የሚባለው የሚል እምነትም ያራምዳሉ። ሙላ ናስሩዲን የቅኔ ልክፍተኛው ባባ ጣሂር እና ሌሎችም በሱፊዎች አስተምህሮት ውስጥ በተደጋጋሚ በማስተማሪያ ምሳሌነት የሚጠቀሱ ልበ ብርሃኖች ናቸው። ገጽ 5 ወደ ጥንታዊት ግሪክ ስናማትርም አብዛኞቹ የቅኔ ጠበብቶች የጥበብ ዛር የሰፈረባቸው አፈንጋጭ ሲሆኑ እንደ ዲዮጋን በእብደት ሽፋን እውነትን ሲናገሩ የኖሩ ዓለም የሚያውቃቸው አፈንጋጭ ፈላስፋዎችም ነበሩ። ትልቁ ልዩነት በመዛግብት ስማቸውና ሀሳባቸው በሌሎች ሰዎች ተጽፎ መገኘቱ ነው። ወደ ሀገራችን መለስ ስንል ደግሞ እንደ ከድር ሰተቴ፣ መንገደኛው ባለቅኔ ያሉ ልበ ብርሃን አፈንጋጮች በሕይወትም ዘመናቸው የተናገሩት ቅኔ፣ ፍልስፍና፣ ገጠመኞቻቸውና የአስተሳሰብ ረቂቆች ተሰብስበው ከመዛግብት ባይሰፍሩም አስተምሮዎቻቸው በስነ ቃል ነገራ፣ በአፈ ታሪክ ለዛ ከትውልድ ወደ ትውልድ ማለፍን አልተቸገሩም። ተረት ከመሆንም ተርፈው የታሪክ አካል ለመሆን ብራና መዛግብት ጊዜ ጠብቀው አልተነፈጉም። የኛ ወግ ማጣፈጫ ብቻ ከመሆንም አልፈው የዓለም ሀብት እስከ መሆንም ይደርሳሉ ብለው የሚያምኑ ጥቂቶች አይደሉም። በሌላም በኩል የዓለማችን ዕውቅ ጸሐፍት በምናብም አርቅቀው ፈጥረዋቸው የልብ ሀቃቸውን የተነፈሱባቸው መሰል አፈንጋጮች ብዙ ናቸው።
የኒቼው ዛራቱስራ፣ የካህሊል ጂብራን እብዱ ዩሃና በከድር ሰተቴ ቅኝት ውስጥ የሚመደቡ የነፍስ ሐቀኞች ናቸው። የመንገደኛው ባለቅኔ የከድር ሰተቴ ታሪክ ሲነገር ከፊሉ እውነት ከፊሉ ደግሞ ምናብ ወለድ ነው። እውነቱ ወደ ገጽ 6 ገባው። እውነቱ ትናንት በሕይወት ሳለ የተናገረው ሲሆን ምናቡ ደግሞ ዛሬ ላይ እሱ ብሎታል ተብሎ የሚወራው ነው። የኔ ብራና ንፋሱና የእናንተ ልብ ነው ይለን የነበረ እሱ በበኩሉ ለዚህም ይመስላል የተመዘገበ ታሪክ አሊያም በብራና ያሰፈረው ቅኔ መድብል ያልኖረው። ብቻ የሱ ቅኔዎች የሚዘረፉት በግልጽ ከሚታዩ ገጠመኞች ላይ በመሆናቸው የሱ ብራና የሰው አእምሮ ነው ለማለት ይቻላል። ከድር ሰተቴ ዛሬ ምን አለ ብሎ ጠያቂ ነዋሪው ብቻ ሳይሆን ባለስልጣናቱም ጭምር ጭንቃቸው ነበረ። የጥንት ነገስታት ዛሬ እረኛ ምን አለ ብለው እንደሚጠይቁት የደርግ ባለስልጣናትም የመንገደኛውን ባለቅኔ ውሎ ደጋግመው ይጠይቃሉ። ከቡና አምራች ከበርቴ ቤተሰብ እንደተገኘ የሚነገርለት ይህ ባለቅኔ በዘመነ ደርግ በጅማ አካባቢ ከነበሩና ጎልተው ከሚጠሩ ሞገደኛ ሰዎች አንዱ እንደነበር ይወሳል። ከድር ሰተቴ ጅማ ውስጥ ተወልዶ ያደገ የደርግ ባለስልጣናትን ናላ በቅኔያዊ ንግግሮቹ ሲያዞር ከርሞ መጨረሻው የነሱ ጥይት እራት የሆነ ምጻተኛ ባለቅኔ ነበር። ደግነቱ በቃላት ሳይሆን በተግባር የሆነ ድፍረቱ ለዝና ሳይሆን ከተፈጥሮ የተቀዳ ግራ አጋቢ ሰው። ስለ ከድር ሰተቴ ማንነት በጥልቀት ለማውራት መዛግብትን ማገላበጥ ሳይሆን በዘመኑ የነበሩ ሰዎችን አሊያም ቤተሰቦቹን መጠየቅ ያስፈልጋል። በእርግጥም ወደ ጅማ ከተማ ጎራ ብሎ ገጽ 7 ወደ ጅማ ከተማ ጎራ ብሎ ከድር ሰተቴ ማን ነው ብሎ ለሚጠይቅ ማንኛውም ሰው መልስ አያጣለትም። በዘመኑ ባይኖርም ሁሉም የዝናው አፈ ታሪክ ተቋዳሽ ነውና ከሰውየው ፍልስፍና ወግ የራቀ አይደለም። ይህ መጽሐፍ ለ4 ዓመታት ጥልቅ ጥናት ተሰርቶበት የተዘጋጀ ሲሆን በተቻለ መጠን ለአንባቢው ሙሉ መረጃና ጠቃሚ ቁም ነገር ለማቀበል በአቅም ልክ የተለፋበት ስራ ነው። በጥቅሉ እሱ ኖረው እኛ የኖርነውን ከሰው አንደበት በመልቀም ለንበት ውበቱ ምናብ ቀብተን እንዲህ ዘገብን። ይህ መጽሐፍ በጥቅሉ የመንገደኛው ባለቅኔ ከድር ሰተቴ ፍልስፍናዎች፣ ሐቂቃ ትንቢቶች፣ ዘመን ተሻጋሪ እውነታዎችና የሐቅ ኑረት ተጋድሎዎቹ በምናብ ተቃኝተው የቀረቡበት ድርሳን ነው። የጎደለውን በሂደት ጥናት ቅርጽ እየሰጠን በእናንተ ሐሳብ አዳብረን ይህ ልበ ረቂቅ ሰው የሞተለትን እውነት የኖረለትን የልቡን ሐቅ ለትውልድ እናሻገርለታለን። በታደልከው ጊዜ በተሰጠ ሕይወት የልብህን ባይሆን ልክህን ኑርበት እንዲል ቃሉ የራሱ። መልካም ንባብ። አዘጋጁ ተስፋዬ አየለ። እንግዲህ ክብራትና ክብራን ቤተሰቦቼ መልካም ቀን ይሁንላችሁ። እንግዲህ ቀጣይ ደግሞ ከምዕራፍ 1 ጀምሬ ምዕራፍ ስንት ላይ ይሆን የሚያልቀው? የሚያልቅበት ምዕራፍ እንተውና ከገጽ 8 ጀምሬ ምዕራፍ 1 የሚጀምረው ገጽ 8 ነው እስከ ገጽ 269 የመጨረሻው ገጽ ድረስ አነብላችኋለሁ። እንግዲህ በቀጣይ እስከምንገናኝ ድረስ ሰላም ይሁንላችሁ። ቀጣይ ስመጣ ከምዕራፍ 1 ጀምሬ ይዤላችሁ እመጣለሁ። መልካም ጊዜ ይሁንላችሁ። መልካም ውሎ፣ መልካም ቀን፣ መልካም አዳር።